ጤና ይስጥልኝ የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች የሳምንቱን አበይት የፋይናንስ ዜናዎች ዋና ዋናዎቹን በማስቀደም ጀምራለሁ። በነዳጅ ምርት ላይ ይጣላል የተባለው ተጨማሪ እሴት ታክስ ወሬ ሐሰት ነው ስለመባሉ፣ ኢትዮጵያ በ11 ወራት ብቻ 7.2 ቢሊዮን የአሜሪካን ዶላር ገቢን ከኤክስፖርት ዘርፍ ስለማግኘቷ፣ ኢትዮጵያና የተባበሩት መንግስታት የ6.5 ቢሊዮን ዶላር የዘላቂ ልማት ስምምነትን ስለመፈጸማቸው፣ የብሔራዊ ባንክ የሰሞኑ ጨረታ ላይ አሁንም የዶላር ዋጋ ስለመጨመሩ፣ ኢትዮጵያ የቤት ዋጋ በዓለማችን ላይ ከማይቀመስባቸው ሀገራት ቀዳሚውን ተርታ ስለመሰለፏና ኢትዮጵያ በአፍሪካ ነጻ የንግድ ቀጠና በሚቀጥለው ዓመት ጀምሮ በመሳተፏ ብቻ በቀጣይ ዓመት 5 ሚሊዮን የአሜሪካን ዶላር ከቀረጥ ገቢ ታጣለች ስለመባሉ በዛሬው አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾች በየሳምንቱ እሁድ ልክ በ9 ሰዓት የሳምንቱን አበይት የፋይናንስ ዜናዎች ከሮሃ የምንዛሬ ቢሮ ጋራ በትብብር እናቀርብላችኋለን። ቻናሉን እስካሁን ድረስ ሰብስክራይብ ካላደረጋችሁ የደወል ምልክቷን በማብራት ሰብስክራይብ በሉ። የሁል ጊዜ አጋራችን የሮሃ ፎሬክስ ቢሮን ማስታወቂያ ሰምተን ደግሞ እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም በዚህ ባሳለፍነው ሳምንት በአጋራችን በሮሃ የምንዛሬ ቢሮ የውጭ ሀገራት ገንዘቦች ሲገበያዩ የከረሙበትን ዋጋ በመናገር ጀምራለሁ። አንዱ የአሜሪካን ዶላር በ151 ብር እየተገዛ በ154 ብር ሲሸጥ፣ ዩሮ በ167 ብር እየተገዛ በ170 ብር ከ34 ሳንቲም ይሸጣል። ፓውንድ በ185 ብር ይገዛል በ188 ብር ከ70 ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም ደግሞ በ40 ብር እየተገዛ በ40 ብር ከ80 ሳንቲም ይሸጣል። ታዲያ ውድ ተመልካቾች በሮሃ የምንዛሬ ቢሮ ዋጋዎችን ላይቭ መከታተል የምትፈልጉ ከሆነ rohaforex.net ወደሚለው ዌብሳይታቸው ጎራ ብላችሁ በየጊዜው እናንተ በፈለጋችሁ ታይም ላይ ዋጋዎች በስንት እየተሸጡ እየተገዙ እንዳሉ መመልከት ትችላላችሁ። በእጃችሁ ላይ ያለውንም ገንዘብ ደግሞ ፎሬክስ ካልኩሌተሩ ላይ ያስገብታችሁ እዛው አውቃችሁ መምጣት ትችላላችሁ። ወደ ቅርንጫፎቻችን ጎራ ብሉ፣ ስልኮቻችንንም ደውሉ እያልኩኝ ወደ ቀጣይ ዜና ገባለሁ። በተያዘው ሰኔ ወር 2017 ይጠናቀቃል ሲባል ባሳለፍነው ግንቦት ወር ማጠናቀቂያ ላይ ሙሉ በሙሉ ድጎማ እንደተነሳለት በተነገረው የነዳጅ ምርት ላይ የ15 በመቶ ተጨማሪ እሴት ታክስ ወይም ቫት ሊጣል ነው በሚል በተለያዩ ሚዲያዎች ሲሰራጭ የነበረው ወሬ የተሳሳተ ነው ብሎ የንግድና ቀጠናዊ ትስስር ሚኒስቴር በዚህ በሳምንቱ መጨረሻ ይፋ አድርጓል። ለ2 ትሪሊዮን ብር የተጠጋው የቀጣይ በጀት ዓመት እቅድ ጋር ተያይዞ መንግስት ከነዳጅ ግብር 3 ቢሊዮን ብር ሊሰበስብ አስቧል በሚለው እውነታ ላይ ተመስርቶ የተሰራጨው ዜና በአዲስ አበባ ከተማ በሚገኙ አንዳንድ የነዳጅ ማደያዎች ላይ ካሁኑ ረጃጅም ሰልፎችን ማስከተሉን እንዲሁ ተመልክቷል። ከሰሞኑ የመካከለኛው ምስራቅ አለመረጋጋት ጋር ተያይዞ የዓለም አቀፍ ገበያ ዋጋ እየጨመረ ያለው የነዳጅ ዋጋ በተመሳሳይ ወቅት ከድጎማ መውጣቱና ለቫት ሰለባ ሊሆን ነው መባሉ ብዙዎችን በስጋት ውስጥ መጣሉን ባሳለፍነው ሳምንት ከሚንሸራሸሩ የማህበራዊ ሚዲያ ፖስቶች መመልከት ይቻላል። በሌላ ዜና ኢትዮጵያ ባሳለፍነው 11 ወራት ብቻ ከኤክስፖርት ዘርፍ ያስገኘችው ገቢ 7.2 ቢሊዮን የአሜሪካን ዶላር ስለማለፉ ተሰምቷል። የንግድና ቀጠናዊ ትስስር ሚኒስቴር የሥራ አፈጻጸም ሪፖርት እንደሚያመለክተው ከሆነ በዓመቱ ለማስገኘት ከታቀደው 4.59 ቢሊዮን የአሜሪካን ዶላር ገቢ በላቀ መልኩ የ157 በመቶ አፈጻጸምን ስለማስመዝገቡ እንዲሁ ይፋ ተደርጓል። የኤክስፖርት ገቢ መጠኑ ካሳለፍነው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ3.9 ቢሊዮን የአሜሪካን ዶላር ብልጫን ያሳየ መሆኑ የተሰማ ሲሆን ለውጤቱ መምጣት ሚኒስቴር መስሪያ ቤቱ ገበያን ለማስፋት የተደረጉ ስራዎችና የነሱን ያላሰለሰ ጥረት የገለጸ ቢሆንም ብዙዎች የሚስማሙበት ግን በተያዘው በጀት ዓመት የተደረገ የብርን ምንዛሬ ለማዳከም የተደረገው ውሳኔ ውጤት መሆኑን ይስማሙበታል። በሌላ ዜና
ኢትዮጵያና የተባበሩት መንግስታት ድርጅት ለ5 ዓመታት የሚቆይ የ6.5 ቢሊዮን የአሜሪካን ዶላር የዘላቂ ልማት ድጋፍ ስምምነትን በዚህ ባሳለፍነው ሳምንት ስለመፈራረማቸው ሰምተናል። የገንዘብ ሚኒስቴር መግለጫ እንደሚለው ከሆነ ይህ በፈረንጆቹ 2025 እስከ 2030 የሚፈጸም የስምምነት ማዕቀፍ የኢትዮጵያን ዘላቂ ልማት እቅዶች ለመደገፍ የሚውል ስለመሆኑ ተነግሯል። የትብብር ማዕቀፉ ወጣቶችና ሴቶችን ማብቃት ላይ በስራ ፈጠራ፣ በዲጂታል ትራንስፎርሜሽን ልማትን በመደገፍ እንዲሁም የህፃናት፣ ሴቶች፣ አካል ጉዳተኞችና ሌሎች ድጋፍን የሚሹ የህብረተሰብ ክፍሎችን ለመደገፍ ነው የሚያተኩረው ተብሏል። ማዕቀፉን ለማስፈጸም ከሚያስፈልገው 6.5 ቢሊዮን የአሜሪካን ዶላር በጀት ውስጥ እስካሁን ድረስ 1.5 ቢሊዮን ዶላሩ ስለመገኘቱ ተነግሯል። የትብብር ማዕቀፉ በጥቂቱም ቢሆን መንግስት በዘላቂ ልማት ስራዎች ላይ ላስቀመጣቸው ግቦች ድጋፍን እንደሚሆንም እንዲሁ በመንግስት ታምኖበታል። በሌላ ዜና የኢትዮጵያ ብሔራዊ ባንክ በየ2 ሳምንቱ እያካሄደ ያለው የዶላር አቅርቦት ጨረታ ገበያውን ከማረጋጋት ይልቅ የማባባስ ሚናው ይበልጥ እየናረ መምጣቱን የሰሞኑ ጨረታ እንዲሁ እያሳየን ይገኛል። ምንም እንኳን ባንኮች በተለያየ መልኩ እያስገኙ ያሉት የውጭ ምንዛሬ ሙሉ በሙሉ የራሳቸው እንዲሆን የተደረገና የተደነገገ ቢሆንም ካሳለፍነው ክረምት ጀምሮ በተጨማሪም በየ2 ሳምንቱ ከ50 ሚሊዮን ዶላር በላይ በጨረታ ቢቀርብም አቅርቦትና ፍላጎቱ አለመጣጣሙን በሚያመለክት መልኩ የዚህ ሳምንት ጨረታ አንዱን የአሜሪካን ዶላር 136 ብር ከ63 ሳንቲም አድርሶታል። ይህ ለመግዣ ዋጋ ማለትም ገንዘቡን የወሰዱ ባንኮች የተቀመጠው መመሪያ መሰረት አንዱን ዶላር በ145 ብር አካባቢ መልሰው እንዲሸጡ ያስችላቸዋል። በብሔራዊ ባንክ ያለው ዋጋ እያሻቀበ የመጣ ቢሆንም አሁንም በገበያ ውስጥ በሚታየው የአቅርቦትና ፍላጎት አለመጣጣም የተነሳ የጥቁር ገበያ ዋጋም እንዲሁ በተመሳሳይ መልኩ እያሻቀበ የመጣ ስለመሆኑም እንዲሁ ተመልክተናል። በሌላ ዜና የዜጎችን ገቢና የቤቶች ዋጋን በማጣመር በሚወጣው መለኪያ ኢትዮጵያ ከአፍሪካ ቀዳሚ፣ ከዓለምም ቢሆን ከሶሪያና ኩባ ብቻ በመሻል በጣም ውድ ሀገር ስለመሆኗ በዚህ ባሳለፍነው ሳምንት ሰምተናል። በአማካይ ኢትዮጵያውያን የገቢያቸውን ግማሽ ለቤት አገልግሎት ብቻ እንደሚከፍሉ ይፋ ያደረገው ይህ የሰሞኑ መረጃ በኢትዮጵያ የቤት ዋጋ ለቤተሰብ ገቢ ያለው ምጣኔ 47.1 በመሆኑን ተነግሯል። ለንጽጽር በደቡብ አፍሪካ ግለሰቦች የገቢያቸውን 3.23 በመቶ ለቤት ሲያወጡ በግብጽ 18 በመቶውን እንዲሁም በአልጄሪያ 16 በመቶውን ያወጣሉ ተብሏል። ላለፉት 2 አስርት ዓመታት በኮንዶሚኒየም ቤቶች ግንባታ የገበያውን ፍላጎት ለማረጋጋት በመንግስት የተደረገው ሙከራ እምብዛም ያልተሳካ ሲሆን የግሉ ዘርፍ በአንጻሩ ለዝቅተኛ ገቢው ማህበረሰብ ቤትን በተመጣጣኝ ዋጋ የማቅረብ ምንም አይነት ፍላጎትን ሳያሳይ ሰነባብቷል። በስተመጨረሻም ኢትዮጵያ ከሚቀጥለው አዲስ የበጀት ዓመት ጀምሮ የአፍሪካ ነጻ ንግድ ቀጠናን መተግበር እንደምትጀምር ተሰምቷል። ሀገራት 90 በመቶ የሚሆኑ ምርቶቻቸውን ከሌሎች የአፍሪካ ሀገራት በቀረጥ ነጻ እንዲያስገቡ የሚፈቅደው ይህ አዲስ ማዕቀፍ ወደ ስራ ሲገባ ኢትዮጵያ በዓመት 5 ሚሊዮን ዶላር የቀረጥ ገቢን እንደምታጣ ሰሞኑን አንድ ጥናት አመላክቷል። በአፍሪካ ነጻ የንግድ ቀጠና ወደ ስራ መግባት የንግድ እንቅስቃሴዎች በመቀላጠፍ የተሻለ የንግድ አሰራር እንደሚኖር የሚጠበቅ ሲሆን ነገር ግን በ13 ዓመታት ውስጥ ብቻ እስከ 83.3 ሚሊዮን የአሜሪካን ዶላር የቀረጥ ገቢን ኢትዮጵያ ሊያሳጣት እንደሚችል ደግሞ እንዲሁም ይጠበቃል። ከጠቅላላ የሀገር ውስጥ ገቢ 25 በመቶውን ከውጭ ሀገራት በሚገቡ ምርቶች ላይ በሚጣል የቀረጥ ገቢ ላይ ለምትደገፈው ኢትዮጵያ ይሄ ትልቅ ጉዳት ሊሆን እንደሚችል እንዲሁ ተነግሯል። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ለዚህ ሳምንት ያጠናቀርንላችሁ የፋይናንስ ዜናዎች እስካሁን ያዳመጣችኋቸው ናቸው። ይህን ቻናል ታዲያ እስካሁን ድረስ ሰብስክራይብ ካላደረጋችሁ የዶል ምልክቷን በማብራት ሰብስክራይብ በሉ። የቴሌግራም ቻናላችንንም ጆይን እንድትሉ እንጋብዛችኋለን። እስከ ቀጣይ ሳምንት በሌሎች የፋይናንስ ዜናዎች እስከምንገናኝ ታዲያ ቸር ያሰማን፣ የፍሬያማነት ሳምንትም ይሁንላችሁ እያልኩኝ የምሰናበታችሁ ከንጋት ፖስት እኔ ገሜ ብርሃኑ ነኝ።